በታሪክ ውስጥ የምንኖርበትን ዓለም የሠሩ የአስተሳሰብ አድማሳችንን የዘረጉና የሥልጣኔን መሠረት የጣሉ ጥቂት ሕዝቦች ብቻ ናቸው። ከእነዚህም መካከል በኤጂያን ባሕር ፀሐያማ ደሴቶችና ተራራማ መሬቶች ላይ የበቀለው አንድ ሥልጣኔ የሰውን ልጅን ዕጣ ፈንታ ለዘላለም ለውጧል። ይህ ሥልጣኔ ዲሞክራሲን፣ ፍልስፍናን፣ ድራማን፣ ሳይንስንና የፖለቲካ አስተሳሰብን ወልዷል። የእነሱ ጥበብ፣ ጀግንነትና የዕውቀት ጥማት ዛሬም ድረስ በሕይወታችን፣ በቋንቋችንና በአስተዳደር ሥርዓታችን ውስጥ ያስተጋባል። የጥንቷ ግሪክ ስሟ ራሱ የውበት የጥበብና የሰውን ልጅ አቅም ቁንጮው ተምሳሌት ነው። ነገር ግን ለብዙ ምዕተ ዓመታት የእነዚህ ሰዎች የመጀመሪያዎቹ ታላላቅ ታሪኮች የጀግኖች የአማልክትና የታላላቅ ጦርነቶች ታሪኮች እንደ አፈ ታሪክ ብቻ ይቆጠሩ ነበር። ይህም እስከ 1870ዎቹ ድረስ ቀጠለ። ሃይንሪክ ሽሊማን የሚባል አንድ ጀርመናዊ አርኪኦሎጂስት በልጅነቱ ባነበበው በሆሜር ኢሊያድ ኤፖስ ተመርቶ የጠፋችውን የትሮይ ከተማን ለማግኘት ቆርጦ ተነሳ። ሁሉም ምሁራን ታሪኩ ልቦለድ ነው ሲሉ፣ እሱ ግን በግትርነት ዛሬ ቱርክ ውስጥ በምትገኝ አንድ ኮረብታ ላይ ቁፋሮ ጀመረ። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮን ላይክና ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። ከብዙ ድካም በኋላ ሽሊማን የከተማ ግንቦችን፣ ጌጣጌጦችንና የጦር መሣሪያዎችን አገኘ። እሱ ያመነው የንጉሥ ፕሪያም ትሮይ ነበረች። ይህ ግይት ምንም እንኳን በአርኪኦሎጂያዊ ዘዴዎቹ አወዛጋቢ ቢሆንም ዓለምን አስደነገጠ። የሆሜር ኤፖሶች ከምናብ የፈጠራ ውጤቶች በላይ በታሪካዊ እውነት ላይ የተመሠረቱ ሊሆኑ እንደሚችሉ አሳየ። የዚህ ግይት ትርጉም ለዘመናት እንደ ተረት ይቆጠር የነበረውን የግሪክን የጀግኖች ዘመን ሂሮይክ ኤጅ እንድንመረምርና የሥልጣኔያቸውን ጥንታዊ ሥሮች እንድንረዳ ያስቻለን ቁልፍ ሆነ። የግሪክ ሥልጣኔ ታሪክ ከምድሯ ጂኦግራፊያዊ አቀማመጥ ጋር በማይነጣጠል ሁኔታ የተቆራኘ ነው። ግሪክ በባልካን ባሕረ ገብ መሬት ደቡባዊ ጫፍ ላይ የምትገኝ በተራራዎች የተሸፈነች እና በሺዎች በሚቆጠሩ ደሴቶች የተከበበች ናት። ይህ ተራራማ መልክዓ ምድር ሕዝቡን በተለያዩ ሸለጎችና ሜዳዎች ውስጥ በመነጠል አንድ ወጥ የሆነ ማዕከላዊ መንግሥት ለመመስረት አስቸጋሪ አድርጎት ነበር። ይልቁንም እያንዳንዱ ሸለጎ የራሱን መንግሥት፣ ሕግና ማንነት ያለውን የከተማ ግዛት ወይንም ፖሊስ እንዲመሰረት አድርጓል። በሌላ በኩል ደግሞ ረጅሙ የባህር ዳርቻና በርካታ ደሴቶች ግሪኮችን የተዋጣላቸው መርከበኞች፣ ነጋዴዎችና አሳሾች እንዲሆኑ አድርጓቸዋል። ባህሩ ለእነሱ እንቅፋት ሳይሆን ከሌሎች ስልጣኔዎች ጋር የሚገናኙበትና የራሳቸውን ቅኝ ግዛቶች የሚመሰርቱበት ሰፊ መንገድ ነበር። ይህ በየብስ የመነጠልና በባህር የመገናኘት ልዩ ባህሪ የግሪክን የፖለቲካ ልዩነትና የባህል አንድነት በአንድ ላይ የቀረጸ ነበር። የግሪክ ታሪክ የሚጀምረው ከክርስቶስ ልደት በፊት በ3000 ዓመተ ምህረት ገደማ በነሐስ ዘመን ብሮንዝ ኤጅ ነው። በዚህ ወቅት ሁለት ታላላቅና እርስ በርስ የተያያዙ ስልጣኔዎች በኤጂያን ባህር አካባቢ አብቦ ነበር። የመጀመሪያው በሚኖዋውያን ስልጣኔ ሚኖዋን ሲቪላይዜሽን ሲሆን ማዕከሉ በቀርጤስ ደሴት ላይ ነበር። ስያሜውን ያገኘው ከአፈ ታሪካዊው የቀርጤስ ንጉሥ ሚኖስ ነው። ሚኖዋውያን በሰላማዊ ባህላቸው፣ በላቀ የሥነ ሕንፃ ጥበባቸውና በደማቅ የጥበብ ሥራዎቻቸው ይታወቃሉ። በክኖሶስ የሚገኘው ግዙፍና ውስብስብ የሆነው ቤተ መንግሥታቸው፣ የውሃ ቧንቧው ሥርዓትና ውብ የፍሬስኮ ስዕሎች፣ በተለይ የበሬ ዝላይ ስዕላቸው የላቀ ደረጃ ላይ እንደደረሱ ያሳያል። እነሱ የተዋጣላቸው ነጋዴዎች ነበሩ ሲሆን የንግድ መረባቸው እስከ ግብፅና መካከለኛው ምስራቅ ድረስ ተዘርግቶ ነበር። ሚኖዋውያን ሊኒየር ኤ በመባል የሚታወቅ የጽሕፈት ሥርዓት የነበራቸው ቢሆንም ይህ ጽሑፍ እስከ ዛሬ ድረስ ሊፈታ አልቻለም። ሁለተኛው ስልጣኔ በማይሲኒያውያን ስልጣኔ ማይሲኒያን ሲቪላይዜሽን ሲሆን ማዕከሉ በዋናው የግሪክ መሬት ላይ ነበር። ከሚኖዋውያን በተቃራኒ ማይሲኒያውያን እጅግ በጣም ጦር ወዳድ ሕዝቦች ነበሩ። ማኅበረሰባቸው በጦርነት በተቃኑ መኳንንት የሚመራ ሲሆን ከተሞቻቸው እንደ ማይሲኒ፣ ታይሪንስ እና ፒሎስ ያሉ
በግዙፍ የድንጋይ ግንቦች ሳይክሎፒያን ግንቦች በመባል የሚታወቁ የታጠሩ ነበሩ። ማይሲኒያውያን ከሚኖአውያን ብዙ የባህል ገጽታዎችን ወስደዋል፣ ነገር ግን ለራሳቸው የጦርነት ባህል በሚስማማ መልኩ ለውጠዋቸዋል። እነሱም የራሳቸው የጽሕፈት ሥርዓት የነበራቸው ሲሆን ይህም ሊኒያር ቢ በመባል ይታወቃል። በሃያኛው ክፍለ ዘመን ሊቃውንት ይህንን ጽሑፍ መፍታት የቻሉ ሲሆን እሱም ጥንታዊ የግሪክ ቋንቋ እንደሆነ አረጋግጧል። ይህም ማይሲኒያውያን የመጀመሪያዎቹ ግሪክ ተናጋሪ ሕዝቦች መሆናቸውን አሳይቷል። በታሪክ ተመራማሪዎች ዘንድ በሆሜር ኢሊያድ ኤፖስ ውስጥ የተገለጸው የታላቁ የትሮይ ጦርነት በማይሲኒያውያንና በትሮይ ከተማ መካከል የተደረገ ታሪካዊ ግጭትን የሚያንጸባርቅ እንደሆነ በሰፊው ይታመናል። በአፈ ታሪክ መሠረት የማይሲኒው ንጉሥ አጋሜምኖን የወንድሙ የሚኒላዎስ ሚስት ሄለን በትሮዩ ልዑል ፓሪስ በመታፈኗ ምክንያት ታላቅ የግሪክ ጦርን በመምራት ትሮይን ለ10 ዓመታት ካጠፋት በኋላ ነው። ነገር ግን ከክርስቶስ ልደት በፊት በ1200 ዓመተ ምህረት ገደማ ሁለቱም የሚኖአውያንና የማይሲኒያውያን ስልጣኔዎች በድንገትና በአሰቃቂ ሁኔታ ወደቁ። ይህ የነሐስ ዘመን ውድቀት በመባል የሚታወቀው ክስተት በመላው የምስራቅ ሜዲትራኒያን የተከሰተ ሲሆን መንስኤውም እስከ ዛሬ ድረስ በውል አይታወቅም። አንዳንድ ተመራማሪዎች የባህር ሕዝቦች ሲ ፒፕልስ በተባሉ ወራሪዎች፣ ሌሎች ደግሞ በከባድ ድርቅ፣ በርስ በርስ ጦርነት ወይም በሥርዓት መፈራረስ ምክንያት እንደሆነ ይገምታሉ። ይህ ውድቀት ግሪክን የግሪክ ጨለማ ዘመን ግሪክ ዳርክ ኤጅስ በመባል ወደሚታወቅ የ400 ዓመታት የባህልና የማኅበራዊ ውድቀት ውስጥ አስገባት። የጽሕፈት ጥበብ ጠፋ፣ ንግድ ቆመ፣ እናም ሕዝቡ ወደ ትናንሽ እና ገለልተኛ የገበሬ ማኅበረሰቦች ተመለሰ። ነገር ግን ከዚህ ጨለማና አመድ ውስጥ ነበር የግሪክን ክላሲካል ሥልጣኔ የሚወልደው አዲስ የፖለቲካና የማኅበራዊ ሥርዓት የፖሊስ የከተማ ግዛት ቀስ በቀስ ብቅ ማለት የጀመረው። የጨለማው ዘመን ካለፈ በኋላ ከክርስቶስ ልደት በፊት በ8ኛ መቶ ክፍለ ዘመን አካባቢ ግሪክ እንደገና ማንሰራራት ጀመረች። ይህ የጥንታዊ ግሪክ ዘመን አርካይክ ፒሪየድ በመባል የሚታወቅ ሲሆን ለክላሲካል ግሪክ ወርቃማ ዘመን መሠረት የጣለ የፈጠራ እና የለውጥ ወቅት ነበር። በዚህ ዘመን የግሪክ ማኅበረሰብ ዋናው የፖለቲካና የማኅበራዊ አደረጃጀት ፖሊስ ወይም የከተማ ግዛት ሆነ። ፖሊስ በአንድ ከተማና በዙሪያዋ ባሉት የገጠር አካባቢዎች ላይ የተመሠረተ ራሱን የቻለ መንግሥት ነበር። እያንዳንዱ ፖሊስ የራሱ መንግሥት፣ ሕግ፣ ጦር ሰራዊትና አማልክት ነበረው። ምንም እንኳን በመቶዎች የሚቆጠሩ የከተማ ግዛቶች ቢኖሩም ሁሉም ግሪኮች ራሳቸውን ሄሌኒስ ብለው የሚጠሩ በጋራ ቋንቋ፣ በሃይማኖትና በባህል የተሳሰሩ ነበሩ። ይህ የጋራ ማንነት በሁለት ታላላቅ ተቋማት ይገለጽ ነበር። 1. የኦሎምፒክ ጨዋታዎች ከክርስቶስ ልደት በፊት በ776 ዓመተ ምህረት እንደተጀመረ የሚነገርለት ይህ የስፖርት ውድድር በየ4 ዓመቱ በኦሎምፒያ ይካሄድ ነበር። ከመላው የግሪክ ዓለም የተወጣጡ አትሌቶች አማልክትን ለማክበርና ለክብር ይወዳደሩ ነበር። በጨዋታዎቹ ወቅት ጦርነቶች በሙሉ ይቆሙ ነበር። የኦሎምፒክ ሰላም 2. የዴልፊ ትንቢት በዴልፊ የሚገኘው የአፖሎ ቤተ መቅደስ የመላው ግሪክ ዓለም መንፈሳዊ ማዕከል ነበር። ግለሰቦችና የከተማ ግዛቶች ጦርነት ከመጀመራቸው ወይም ትልቅ ውሳኔ ከማድረጋቸው በፊት ፒቲያ በመባል የምትታወቀውን የቤተ መቅደሱን ካህን አማካኝነት የአፖሎን ትንቢታዊ ምክር ይጠይቁ ነበር። በዚህ ዘመን የግሪክ ሕዝብ ቁጥር በፍጥነት እያደገ በመምጣቱ ብዙ የከተማ ግዛቶች የራሳቸውን ሕዝብ ለመመገብና አዳዲስ የንግድ ዕድሎችን ለመፍጠር በሜዲተራኒያንና በጥቁር ባህር ዙሪያ ቀኝ ግዛቶች ኮሎኒስ መመስረት ጀመሩ። ከስፔን እስከ ዩክሬን ድረስ በመቶች የሚቆጠሩ አዳዲስ የግሪክ ከተሞች ተመስርተዋል። ይህ ቀኝ ግዛት የግሪክን ባህል፣ ቋንቋ እና የፖለቲካ አስተሳሰብ በመላው ጥንታዊው ዓለም እንዲስፋፋ ትልቅ ሚና ተጫውተዋል። በጥንታዊው ዘመን አብዛኛዎቹ የከተማ ግዛቶች መጀመሪያ ላይ በነገስታት ከዚያም አሪስቶክራቶች ወይም ባለጸጋ የመሬት ባለቤቶች በሚባሉ የመኳንንት ቡድኖች ይተዳደሩ ነበር። ነገር ግን የንግድ መስፋፋትና አዳዲስ የጦርነት ስልቶች ብቅ ማለት አዲስ የማኅበራዊና የፖለቲካ ለውጥ አመጣ። ሆፕላይት በመባል የሚታወቀውና በከባድ ጋሻና ጦር የተጣቀቀው እግረኛ ወታደር የጦር ሜዳው ዋና ኃይል ሆነ። ሆፕላይቶች በፋላንክስ በተባለ ጥብቅና ስነ ስርዓት ባለው የውጊያ አደረጃጀት ይዋጉ ነበር። የጦር መሳሪያቸውን በራሳቸው ገንዘብ መግዛት የነበራቸው እነዚህ ወታደሮች በአብዛኛው ከመካከለኛ ገቢ ካላቸው ገበሬዎችና የእጅ ባለሙያዎች የተዋጡ ነበሩ። በጦር ሜዳ ላይ ለከተማቸው ሕይወታቸውን አሳልፈው ሲሰጡ፣ በምላሹም በፖለቲካ ውስጥ የበለጠ ድምፅ እንዲኖራቸው መጠየቅ ጀመሩ። ይህ ማኅበራዊ ጫና በብዙ የከተማ ግዛቶች ውስጥ ወደ ፖለቲካዊ አለመረጋጋት መራ።
በአንዳንድ ከተሞች አምባገነኖች ወይም ታይራንት ተሺውላድ በወቅቱ ትርጉሙ ሕገወጥ በሆነ መንገድ ሥልጣን የያዘ መሪ ማለት እንጂ የግድ ጨካኝ ገዢ ማለት አልነበረም። በሕዝቡ ድጋፍ የመኳንንቱን ሥልጣን በመንጠቅ ገዢ ሆኑ። እንግዲያው የምሠራው ሥራ ከወደዳችሁት ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። በዚህ የለውጥ ዘመን ሁለት የከተማ ግዛቶች ከሌሎቹ ሁሉ በተለየ መንገድ በማደግ የግሪክን ታሪክ የሚቀርጹ ሁለት ተቃራኒ የሕይወት ፍልስፍናዎችን ወከሉ፤ ስፓርታና አቴንስ። ስፓርታ በደቡባዊ ግሪክ በፔሎፖኔሰስ ባሕረ ገብ መሬት ላይ የምትገኘው ስፓርታ በግሪክ ውስጥ እጅግ በጣም ኃያል የሆነውን የወታደራዊ ኃይል ገንብታለች። የስፓርታ ማኅበረሰብ አጠቃላይ ዓላማ አንድ ፍጹም የሆነ የጦር ማሽን መፍጠር ነበር። ይህ የሆነበት ምክንያት ስፓርታውያን በቁጥር እጅግ የሚያንሱ ግሪ መደብ ሲሆኑ በዙሪያቸው የነበሩት ሄሎቶች ወይም ሂሎትስ በመባል የሚታወቁትን ሕዝቦች በባርነት ይገዙ ስለነበር ነው። ሄሎቶች ከስፓርታውያን በቁጥር በ10 እጥፍ ይበልጡ ስለነበር በማንኛውም ጊዜ ሊያምሱ ይችላሉ የሚል የማያቋርጥ ፍርሃት ነበር። ይህንን ፍርሃት ለመቋቋም ስፓርታ ሕይወትን ሙሉ በሙሉ ለወታደራዊ ሥልጠና ሰጠች። የስፓርታ ወንድ ልጅ ሲወለድ በሽማግሌዎች ይመረመራል። ደካማ ወይም የአካል ጉዳት ያለበት ከሆነ እንዲሞት በተራራ ላይ ይጣል ነበር። ጤነኛ ከሆነ ግን በ7 ዓመቱ ከቤተሰቡ ተወስዶ አጎጌ ወይም አጎጌ ወደሚባል አስከፊ የወታደራዊ ትምህርት ቤት ይገባል። በዚህ ትምህርት ቤት ውስጥ ሕመምን፣ ረሃብን እና ቅዝቃዜን እንዲቋቋሙ፣ እንዲሰርቁ፣ ሳያያዙ እና ያለምንም ጥያቄ ትዕዛዝ እንዲፈጽሙ ይሰለጥኑ ነበር። ዋናው ትምህርታቸው ጀግንነት፣ ሥነ ሥርዓትና ለስፓርታ ፍጹም ታማኝነት ነበር። የስፓርታ ሴቶችም ከሌሎቹ የግሪክ ሴቶች በተለየ ሁኔታ ነበር የሚኖሩት። ጠንካራና ጤነኛ ልጆችን እንዲወልዱ ይጠበቅባቸው ስለነበር ስፖርት እንዲሰሩና ትምህርት እንዲማሩ ይበረታቱ ነበር። ባሎቻቸው በጦርነት ላይ ሲሆኑ የቤተሰብን ንብረት የማስተዳደር ነፃነት ነበራቸው። በጋሻ ተመለስ ወይም በጋሻ ላይ ተኛ የሚለው ታዋቂ አባባል የስፓርታን እናቶችን ጀግንነትና ጽናት ያሳያል። የስፓርታ መንግሥት በሁለት ነገሥታት በሽማግሌዎች ምክር ቤት ወይም ጌሩሲያ በሚባል እና በሕዝብ ጉባኤ የሚመራ ውስብስብ ሥርዓት ነበረው። ነገር ግን እውነተኛው ዓላማው አንድ ነበር፤ የማይበገር ጦር መፍጠርና የሄሎቶችን ዓመፅ መከላከል። አቴንስ ከስፓርታ በተቃራኒ በአቲካ ክልል የምትገኘው አቴንስ የተለየ መንገድን ተከትላለች። በአቴንስ የነበረው ዋነኛ ትግል በባለጸጎችና በድሆች መካከል ነበር። ይህ ማኅበራዊ ግጭት ለዘመናዊው ዓለም ታላቁን ስጦታዋን እንድትሰጥ አደረጋት፤ ዴሞክራሲ። ይህ ለውጥ የተጀመረው በ6ኛው መቶ ክፍለ ዘመን ዓመተ ዓለም ነበር። ሶሎን በ594 ዓመተ ዓለም አካባቢ ሶሎን የተባለ ገተሚና ፖለቲከኛ በዕዳ ምክንያት በባርነት የተያዙትን ዜጎች ነፃ በማውጣት እና ለተለያዩ የዜጎች መደቦች በፖለቲካ ውስጥ የተወሰነ ተሳትፎ እንዲኖራቸው በማድረግ የመጀመሪያውን የተሃድሶ እርምጃ ወሰደ። ክሊስቴንስ በ508 ዓመተ ዓለም ክሊስቴንስ የአቴንስ ዲሞክራሲ አባት ተብሎ ይጠራል። እሱ የአቴንስን ዜጎች ከቤተሰብና ከሀብት ይልቅ በሚኖሩበት አካባቢ ላይ የተመሠረተ አዲስ የፖለቲካ አደረጃጀት ፈጠረ። ከሁሉም በላይ ደግሞ ኤክሌሲያ የተባለውን የዜጎች ምክር ቤት ሥልጣን በማጠናከር ማንኛውም ዜጋ በከተማው አስተዳደር ላይ በቀጥታ ድምፅ እንዲሰጥና ሐሳቡን እንዲገልጽ አስቻለ። ይህ ዴሞክራሲ ዴሞስ ሕዝብ፣ ክራቶስ ሥልጣን፣ የሕዝብ ሥልጣን ማለት ነው፣ ፍጹም አልነበረም። ሴቶች፣ ባሮች እና የውጭ ዜጎች የመምረጥ መብት አልነበራቸውም። ነገር ግን በታሪክ ውስጥ ለመጀመሪያ ጊዜ ተራ ዜጎች በራሳቸው አስተዳደር ላይ ቀጥተኛ ሥልጣን እንዲኖራቸው ያደረገ አብዮታዊ ሥርዓት ነበር። በስፓርታና በአቴንስ መካከል ያለው ይህ መሠረታዊ ልዩነት በአንድ በኩል የወታደራዊ ሥነ ሥርዓትና መረጋጋት፣ በሌላ በኩል ደግሞ የፖለቲካ ነፃነት እና የፈጠራ መንፈስ የቀጣዩን የግሪክን ታሪክ ምዕራፍም የሚቀርጸው ታላቅ ግጭት መሠረት ነበር። ነገር ግን ይህ የውስጥ ፍክክር ከመፈንዳቱ በፊት ሁለቱም የከተማ ግዛቶች እና መላው የግሪክ ዓለም ከምሥራቅ ከመጣ አንድ ግዙፍና ከዚህ ቀደም ታይቶ የማይታወቅ ስጋት ጋር
ለመጋፈጥ አንድ መሆን ነበራቸው። የፋርስ ኢምፓየር። የአምስተኛው መቶ ክፍለ ዘመን ዓመተ ዓለም ሲጀምር የግሪክ የከተማ ግዛቶች በውስጣዊ ፉክክራቸውና በቅኝ ግዛት መስፋፋታቸው ተጠምደው ነበር። ነገር ግን ከምስራቅ ዓለምን በሙሉ ሊውጥ የተቃረበ አንድ ግዙፍ ኃይል እየተነሳ ነበር፤ የፋርስ አኬሜኒድ ኢምፓየር። በታላቁ ቂሮስና በዳሪዮስ አንደኛ መሪነት የፋርስ ኢምፓየር ከህንድ እስከ ግብፅ ድረስ የተዘረጋና በወቅቱ በዓለም ላይ ከታዩት ሁሉ ትልቁና ኃያሉ ነበር። ግጭቱ የተጀመረው በትንሿ እስያ በዛሬዋ ቱርክ በባህር ዳርቻ ላይ በሚገኙት የኢዮኒያን ግሪክ ከተሞች ነበር። እነዚህ ከተሞች በፋርስ አገዛዝ ስር የወደቁ ሲሆን በ499 ዓመተ ዓለም በፋርስ ላይ አመጹ። አቴንስና ሌሎች ጥቂት የግሪክ ከተሞች ለአማጽያኑ አነስተኛ ወታደራዊ እርዳታ ላኩ። አመጹ በመጨረሻ በፋርሳውያን ቢጨፈለቅም የፋርስ ንጉሠ ነገሥት ዳሪዮስ አንደኛ አቴንስ በውስጥ ጉዳዩ ላይ ጣልቃ መግባቷን ፈጽሞ አልረሳውም። የግሪክን የከተማ ግዛቶች በሙሉ በመቆጣጠር ምዕራባዊ ድንበሩን ለማስጠበቅና አቴንስን ለድፍረቷ ለመቅጣት ወሰነ። በ490 ዓመተ ዓለም ዳሪዮስ ግዙፍ የፋርስ ጦርና የባህር ኃይል በአቲካ የባህር ዳርቻ ላይ ወደምትገኘው ማራቶን ሜዳ ላከ። የፋርስ ጦር ከግሪኮች በቁጥር እጅግ የላቀ ነበር። አቴናውያን ስፓርታን ለእርዳታ ቢጠይቋትም ስፓርታውያን በሃይማኖታዊ በዓል ምክንያት ወዲያውኑ ሊደርሱ አልቻሉም። አቴናውያን ከፕላቲያ ከመጣች ትንሽ ጦር ጋር በመሆን ብቻቸውን ሊገጥሟቸው ግድ ሆነ። ሚሊሻዴስ በተባለ ጄኔራል መሪነት የአቴንስ ሆፕላይቶች አንድ ደፋር የጦር ስልት ተጠቀሙ። የፋላንክሲያቸውን መሃል በማሳሳትና ክንፎቹን በማጠንከር በፋርስ ጦር ላይ ድንገተኛ ጥቃት ሰነዘሩ። በማራቶን ጦርነት ላይ የአቴንስ ጦር በጀግንነት ተዋግቶ የፋርስን ጦር ክንፎች በመክበብ አሸንፈው ፋርሳውያን ከፍተኛ ኪሳራ አስተናግደው ወደ መርከቦቻቸው ሸሹ። ይህ ያልተጠበቀ ድል ለአቴንስ ትልቅ የሞራል ስቴሪየም የሰጠ ሲሆን የፋርስ ጦር የማይበገር እንዳልሆነ አሳየ። በአፈ ታሪክ መሠረት ፌዲፒዴስ የተባለ መልእክተኛ የድሉን ዜና ለማድረስ ከማራቶን እስከ አቴንስ 42 ኪሎ ሜትር ገደማ ያለማቋረጥ ከሮጠ በኋላ ነነኒኪ ካሜን ብሎ ተንፍሶ ሞተ። የዛሬው የማራቶን ሩጫ መነሻም ይኸው ታሪክ ነው። የማራቶን ሽንፈት ለፋርሳውያን ትልቅ ውርደት ነበር። ከ10 ዓመታት በኋላ የዳሪዮስ ልጅና ተከታይ የሆነው ንጉሠ ነገሥት ጠረክሲስ አንደኛ አባቱ ያላሳካውን ለመፈጸምና መላውን ግሪክ ለመቆጣጠር ወሰነ። ጠረክሲስ በታሪክ ውስጥ ከታዩት ግዙፍ ጦሮች አንዱን አሰባሰበ። በመቶ ሺዎች የሚቆጠሩ ወታደሮችና ከ1000 በላይ መርከቦችን የያዘ ጦር። ይህ ታላቅ ስጋት ሲመጣ የግሪክ የከተማ ግዛቶች ለመጀመሪያ ጊዜ በጋራ ጠላት ላይ አንድ ሆኑ። በስፓርታ መሪነት የ31 ከተሞች ኅብረት ተመሠረተ። ስፓርታ በየብስ ጦርነቱን ስትመራ፣ አቴንስ ደግሞ በባህር ላይ ጦርነቱን እንድትመራ ተወሰነ። ይህ ሊሆን የቻለው ቴሚስቶክለስ በተባለ የአቴንስ ፖለቲከኛ አርቆ አሳቢነት ነበር። ቴሚስቶክለስ አቴንስ አዲስ ያገኘችውን የብር ሀብት ተጠቅማ ትሪሪም በመባል የሚታወቁትን ፈጣንና ኃይለኛ የጦር መርከቦች እንዲገነባ አሳምኖ ነበር። በ480 ዓመተ ዓለም የተረክሲስ ግዙፍ ጦር ወደ ግሪክ ገባ። የግሪክ ኅብረት ጦር የፋርስን ጦር ለማዘግየትና ጊዜ ለመግዛት ሲል ቴርሞኪሌ በምትባል ጠባብ የተራራ መተላለፊያ ላይ ሊገጥማቸው ወሰነ። በዚህ መተላለፊያ ላይ ነበር በታሪክ ውስጥ እጅግ በጣም ዝነኛ የሆነው የጀግንነት ተጋድሎ የተከናወነው። የስፓርታው ንጉሥ ሊዮኒዳስ ከ300 ጀግኖች ስፓርታውያንና ከጥቂት ሺህ ሌሎች ግሪኮች ጋር በመሆን ለ3 ቀናት ያህል መላውን የፋርስ ጦር አግደው ያዙ። እነሱ በጠባቡ መተላለፊያ ውስጥ በመቆም የፋርስን የቁጥር ብልጫ ዋጋ ቢስ አደረጉት። ነገር ግን ኤፊያልቴስ የተባለ አንድ ከሃዲ ግሪክ ለፋርሳውያን በስውር የሚያልፉበትን የተራራ መንገድ አሳያቸው። ፋርሳውያንም የግሪኮችን ጦር ከበቧቸው። ይህንን የተረዳው ሊዮኒዳስ አብዛኛውን የግሪክ ጦር እንዲያፈገፍግ ከፈቀደ በኋላ እሱ ከ300 ስፓርታውያኑን እና ከጥቂት መቶ ሌሎች ጋር በመሆን እስከ መጨረሻው ሰው ድረስ በጀግንነት ተዋግተው ሞቱ። የእነሱ መሥዋዕትነት የግሪክን ጦር ከጥፋት ያዳነ ሲሆን ለነጻነት እስከ ሞት ድረስ የመዋጋት ዘላለማዊ ተምሳሌት ሆነ። ከቴርሞፊሌ ድል በኋላ የፋርስ ጦር ወደ ደቡብ በመዝመት አቴንስን ተቆጣጠረ። ከተማዋን ሙሉ በሙሉ አቃጥለው አወደሟት። የአቴንስ ሕዝብ ግን በቴሚስቶክለስ ምክር አስቀድሞ ወደ ሰላሚስ ደሴት ተሰድዶ ነበር። ቴሚስቶክለስ የፋርስን ጦር ወደ ወሳኝ ጦርነት ለመሳብ አንድ ብልሃት ተጠቀመ። ለጠረክሲስ በስውር መልእክት በመላክ የግሪክ የባህር ኃይል ሊያመልጥ እንደሆነና አሁኑኑ ካጠቃቸ በቀላሉ እንደሚያሸንፋቸው ነገረው።
ጠረክሲስም በዚህ ወጥመድ ውስጥ ገብቶ ግዙፍ የፋርስ መርከቦችን በሰላሚስና በዋናው መሬት መካከል ወደምትገኘው ጠባብ የባህር ወሽመጥ እንዲገቡ አዘዘ። በሰላሚስ ጦርነት 480 ዓመተ ዓለም ላይ ትልቅና ግዙፍ የሆኑት የፋርስ መርከቦች በጠባቡ ቦታ መንቀሳቀስ አቅቷቸው ተጠላልፈው ተጨናነቁ። የአቴንስ ትናንሽና ቀልጣፋ የሆኑት ትሪሪሚዎች ደግሞ ይህንን አጋጣሚ ተጠቀሙ። የፋርስን መርከቦች በመገንጠልና በመስበር ከባድ ጉዳት አደረሱባቸው። ትረክሲስ በአቅራቢያው ካለ ኮረብታ ላይ ሆኖ የባህር ኃይሉ ሲደመሰስ በተስፋ መቁረጥ ተመለከ። የሰላሚስ ድል የጦርነቱ የለውጥ ነጥብ ነበር። የባህር ኃይሉ ከጠፋበት በኋላ ትረክሲስ አብዛኛውን ጦሩን ይዞ ወደ ፋርስ ተመለሰ። የተቀረውን ጦር ግን በጄኔራሉ ማርዶኒየስ መሪነት በግሪክ ትቶ ሄደ። በሚቀጥለው ዓመት በ479 ዓመተ ዓለም በፕላቲያ ጦርነት ላይ በስፓርታው ጄኔራል ፓውሳኒየስ የሚመራው የተባበረው የግሪክ ጦር የቀረውን የፋርስ ጦር ሙሉ በሙሉ ደመሰሰው። ማርዶኒየስ በጦር ሜዳ ላይ ተገደለ። የፋርስ ጦርነቶች በግሪክ ወሳኝ ድል ተጠናቀቁ። ይህ ድል የግሪክን የከተማ ግዛቶች ነፃነት ከማስጠበቁም በላይ ለቀጣዩ የግሪክ ወርቃማ ዘመን መሠረት ጥሏል። ነፃ ሰዎች በአምባገነን ኢምፓየር ላይ የተቀዳጁት ድል በመሆኑ ለምዕራቡ ዓለም የሥልጣኔ ታሪክ ትልቅ ትርጉም አለው። ይህ ድል በአቴንስ ውስጥ ታይቶ የማይታወቅ የራስ መተማመን፣ የብልጽግና እና የፈጠራ መንፈስን አከታተለም። የፋርስ ጦርነቶች ድል በተለይም ለአቴንስ ከዚህ ቀደም ታይቶ የማይታወቅ የራስ መተማመን፣ የብልጽግናና የፈጠራ መንፈስን አቀጣጠለ። ይህ ድል የክላሲካል ግሪክ ዘመን ክላሲካል ፒሪየድ በመባል የሚታወቀውን እናም የምዕራቡ ዓለም ሥልጣኔ ወርቃማ ዘመን ተብሎ የሚቆጠረውን የታሪክ ምዕራፍ አስጀምሯል። ከጦርነቱ በኋላ የፋርስ ስጋት ሙሉ በሙሉ አልተወገደም በሚል ስጋት አቴንስ በኤጂያን ባህር ላይ የሚገኙትን የደሴትና የባህር ዳርቻ የግሪክ ከተሞችን ያካተተ የዴሊያን ሊግ የተባለው ወታደራዊ ኅብረት በ476 ዓመተ ዓለም መሠረተች። የኅብረቱ ዓላማ ለወደፊቱ የፋርስ ጥቃት በጋራ ለመከላከል የሚያስችል ቋሚ የባህር ኃይል መገንባት ነበር። አባላቱ መርከቦችን በማዋጣት ወይም ገንዘብ በመክፈል ይሳተፉ ነበር። የኅብረቱ የገንዘብ ግምጃ ቤትም በዴሎስ ቅዱስ ደሴት ላይ ተቀምጦ ነበር። ነገር ግን ብዙም ሳይቆይ አቴንስ ይህንን የመከላከያ ኅብረት ወደ ራሷ ኢምፓየርነት ቀየረችው። የባህር ኃይሏን በመጠቀም አባላቱን እንድትመራ ብቻ ሳይሆን እንድትቆጣጠርም አደረገች። ከኅብረቱ ለመውጣት የሞከሩ ከተሞችን በኃይል ቀጣጠለች። እናም በ454 ዓመተ ዓለም የኅብረቱን ግምጃ ቤት ከዴሎስ ወደ አቴንስ በማዛወር ገንዘቡን እንደ ራሷ ሀብት መጠቀም ጀመረች። ይህ የአቴንስ ኢምፓየር ለከተማዋ ከፍተኛ ሀብትና ሥልጣንን አስገኝቶላታል። ይህ ሀብትና የድል አድራጊነት መንፈስ የፔሪክልስ ዘመን ኤጅ ኦፍ ፔሪክልስ በመባል የሚታወቀውን የአቴንስ ታላቅ የክብር ጫፍ ወለደ። ፔሪክልስ ከ461 እስከ 429 ዓመተ ዓለም ድረስ የአቴንስ መሪ የነበረ የተዋጣለት የሕርብ ተናጋሪ፣ ብልህ ፖለቲከኛና ታላቅ የጥበብ አፍቃሪ ነበር። እሱ ንጉሥ ወይም አምባገነን አልነበረም። ይልቁንም የአቴንስ የመጀመሪያ ዜጋ በመባል ይታወቅ ነበር። ለ30 ዓመታት ያህል በየዓመቱ በሕዝቡ የተመረተ ከተማዋን መርቷል። በፔሪክልስ መሪነት የአቴንስ ዴሞክራሲ ወደ ላቀ ደረጃ ደረሰ። ለመንግሥት ሠራተኞችና ለዳኞች ደሞዝ እንዲከፈል በማድረግ ድሆች ዜጎች እንኳ ሳይቀሩ በከተማው አስተዳደር ውስጥ ሙሉ ተሳትፎ እንዲኖራቸው አስችሏል። ፍትሕና የሕግ የበላይነት እንዲሰፍን አድርጓል። የፔሪክልስ ትልቁና ዛሬም ድረስ የሚታወሰው ሥራው በፋርስ ጦርነት ወቅት የወደመችውን የአቴንሱን አክሮፖሊስ ከፍ ያለች ከተማ እንደገና በታላቅ ግርማ ሞገስ መገንባቱ ነበር። የዴሊያን ሊግን ገንዘብ በመጠቀም በዘመኑ የነበሩትን ምርጥ አርኪቴክቶች፣ ቀራጺዎችና የእጅ ባለሙያዎችን በማሰባሰብ የአቴንስን ኃይል፣ ክብርና ለአማልክት የነበራቸውን ክብር የሚያንጸባርቁ ሕንፃዎችን አስገነባ። ከእነዚህ ሕንፃዎች ሁሉ እጅግ በጣም ዝነኛ የሆነው ፓርቴኖን ነው። ፓርቴኖን ለከተማዋ ጠባቂ ለሆነችው ለአቴና አምራክ የተሰጠ ቤተ መቅደስ ነበር። በአርኪቴክቶቹ በኢክቲኖስና በካሊቅራተስ የተነደፈ ሲሆን በውስጡ የነበሩትን ቅርጻ ቅርጾች በሙሉ የመራው ደግሞ
በታሪክ ውስጥ ከታዩት ታላላቅ ቀራጺዎች አንዱ የሆነው ፊዲያስ ነበር። ፓርቴኖን በሂሳባዊ ትክክለኝነቱ፣ በስምምነቱና በውበቱ የክላሲካል ግሪክ ስነ ሕንፃ ጥበብ ቁንጮ ተደርጎ ይቆጠራል። በውስጡም ፊዲያስ ከዝሆን ጥርስና ከወርቅ የሠራው ግዙፍ የአቴና ሐውልት ይገኝ ነበር። በፔሪክልስ ዘመን አቴንስ የጥበብ ማዕከል ብቻ ሳትሆን የዓለም የመጀመሪያዋ ታላቅ የምሁራን መዲናም ነበረች። ፍልስፍና ሶቅራጥ በአቴንስ አደባባዮች ላይ እየተዘዋወረ ያልተመረመረ ሕይወት ሊኖረው የማይገባ ነው በማለት ወጣቶችን በጥያቄ ያፋጥን ነበር። የእሱ ተማሪ ፕላቶ የመጀመሪያውን ዩኒቨርሲቲ አካዳሚን የመሠረተ ሲሆን ስለ ፍትሕ፣ ስለ መንግሥትና ስለ እውነታ ምንነት ጥልቅ የፍልስፍና ሥራዎችን ጽፏል። የፕላቶ ተማሪ አሪስቶትል ደግሞ በሎጂክ፣ በባዮሎጂ፣ በፖለቲካና በሥነ ምግባር ላይ በመቶዎች የሚቆጠሩ መጻሕፍትን በመጻፍ ለምዕራቡ ዓለም አስተሳሰብ መሠረት ጣለው። ድራማ በአቴንስ ቲያትር ሃይማኖታዊና ማኅበራዊ ክንውን ነበር። እንደ ኤሺለስ፣ ሶፎክለስ፣ ኡዲፐስ ንጉሥን የጻፈውና ዩሪፒደስ ያሉ ታላላቅ የትራጀዲ ጸሐፊዎች ስለ ዕጣ-ስድና፣ ስለ ኀጢአትና ስለ ሰው ልጅ ሥቃይ ጥልቅ የሆኑ ድራማዎችን አቅርበዋል። አሪስጦፋኖስ ደግሞ በፖለቲከኞችና በኅብረተሰቡ ላይ የሚያሾፉት አስቀኝ ተውኔቶቹ ይታወቅ ነበር። ታሪክ ሄሮዶቶስ የታሪክ አባት በመባል የሚታወቀው ስለ ፋርስ ጦርነቶች ዝርዝር ዘገባ በመጻፍ የመጀመሪያውን የታሪክ መጽሐፍ አዘጋጀ። ቱሲዳይደስ ደግሞ ስለ ቀጣይ የሚመጣው ጦርነት በበለጠ ሳይንሳዊና ትንታኔያዊ በሆነ መንገድ በመጻፍ የፖለቲካ ታሪክ አጻጻፍን መሠረተ። እንግዲያው የምሠራው ሥራ ከወደዳችሁት ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። የአቴንስ ወርቃማ ዘመን በታሪክ ውስጥ ታይቶ የማይታወቅ የሰው ልጅ የፈጠራ ችሎታ ማሳያ ነበር። ነገር ግን ይህ ታላቅነት በውስጡ የራሱን የውድቀት ዘሮች ይዞ ነበር። የአቴንስ እያደገ የመጣው ኃይልና ኢምፔሪያሊዝም በሌሎች የግሪክ ከተሞች በተለይም በዋና ተቀናቃኝዋ በስፓርታ ዘንድ ከፍተኛ ስጋትንና ቅናትን ፈጠረ። ስፓርታ የዴሊያን ሊግን እንደ የአቴንስ የጭቆና መሳሪያ ስትመለከት፣ የአቴንስ ዴሞክራሲያዊ አስተሳሰብም ለራሷ ኦሊጋርኪያዊ በጥቂቶች የሚመራ ሥርዓት ስጋት እንደሆነ ተሰማት። ሁለቱ ኃያላን አቴንስ የባሕር ላይ ኃይልና የዴሞክራሲ ተምሳሌት እና ስፓርታ የየብስ ኃይልና የወታደራዊ ሥነ ሥርዓት ተምሳሌት ለግሪክ የበላይነት መፎካከር ጀመሩ። የግሪክ ዓለም በሁለት ተቀናቃኝ ኅብረቶች ተከፈለ። በአቴንስ የሚመራው የዴሊያን ሊግና በስፓርታ የሚመራው የፔሎፖኔዥያን ሊግ። ውጥረቱ እየጨመረ ሲሄድ ፔሪክሊስ ጦርነት የማይቀር እንደሆነ ተረድቶ ነበር። እሱ ያምነው የአቴንስ የባሕር ላይ ኃይልና የማይደፈር ግንብ ከስፓርታ የየብስ ጦር እንደሚከላከልላት ነበር። ነገር ግን እሱ ያልጠበቀው ነገር ጦርነቱ የአቴንስን ወርቃማ ዘመን እንደሚያጠፋና መላውን የግሪክ ዓለም ወደ እርስ በርስ የጥፋት አዙሪት ውስጥ እንደሚከተው ነበር። በ431 ዓመተ ዓለም በሁለቱ ታላላቅ የከተማ ግዛቶችና በአጋሮቻቸው መካከል የፔሎፖኔዥያን ጦርነት ፔሎፖኔዥያን ዋር ተቀሰቀሰ። ይህ ጦርነት የጥንቱ የግሪክ ዓለም ጦርነት ተብሎ ሊገለጽ የሚችል ሲሆን ለ27 ዓመታት የዘለቀና የግሪክን ክላሲካል ሥልጣኔ እስከ መሠረቱ ድረስ ያናጋ ነበር። የአቴንስ ወርቃማ ዘመን ፍጻሜውን እያገኘ ነበር። የፔሎፖኔዥያን ጦርነት 431-404 ዓመተ ዓለም የግሪክን ክላሲካል ሥልጣኔ ያናጋና ወርቃማ ዘመኑን ያበቃ አውዳሚ የእርስ በርስ ጦርነት ነበር። ይህ ጦርነት በታሪክ ምሁሩ ቱሲዳይደስ በዝርዝር እንደተመዘገበው በአቴንስና በስፓርታ መካከል የተደረገ የርዕዮተ ዓለምና የኃይል ትግል ነበር። የስፓርታ የጦር ስልት ግልጽ ነበር። በየዓመቱ ኃያሉን የየብስ ጦራቸውን በመላክ የአቴንስን ርዕሰ መስተዳደር የሆነችውን አቲካን መውረር፣ ሰብልን ማውደምና የአቴንስን ሕዝብ ለጦርነት መጋበዝ። የአቴንሱ መሪ ፔሪክልስ ስልት ደግሞ በተቃራኒው ነበር። የአቲካን ሕዝብ በሙሉ በአቴንስና በወደቧ በፒሬየስ መካከል በተገነባው ረጅሙ ግንብ ሎንግ ዎልስ ውስጥ እንዲጠለል ማድረግ፣ የስፓርታን የየብስ ጥቃት ችላ በማለትና ኃያሉን የባሕር ኃይላቸውን በመጠቀም የስፓርታን አጋሮት የባሕር ዳርቻዎችን ማጥቃትና ከውጭ የሚመጣውን የእህል አቅርቦት ማስጠበቅ። መጀመሪያ ላይ የፔሪክልስ ስልት የሚሠራ ይመስል ነበር።
ነገር ግን በጦርነቱ ሁለተኛ ዓመት 430 ዓመተ ዓለም ያልተጠበቀና አስከፊ ጥፋት ተከሰተ። በረጅሙ ግንብ ውስጥ በተጨናነቀው የአቴንስ ሕዝብ መካከል ከግብፅ የመጣ አንድ አስከፊ ወረርሽኝ፣ ምናልባትም ታይፈስ ወይም ቸነፈር ተቀሰቀሰ። ወረርሽኙ ለ4 ዓመታት የቆየ ሲሆን ከአቴንስ ሕዝብ 1/3ኛውን ገደለ። ከሟቾቹ መካከል ታላቁ መሪ ፔሪክልስ ራሱ ይገኝበታል። የእሱ ሞት አቴንስን በመሪ እጦት ክፍተት ውስጥ አስገብቶ ዲማጎጅ ወይም ዴማጎግስ የሕዝብን ስሜት በማነሳሳት ሥልጣን የሚሹ ፖለቲከኞች እንዲነሱ መንገድ ከፈተ። እንደ ክሊዮን እና አልሲቢያደስ ያሉ መሪዎች የበለጠ ጨካኝና አደገኛ የጦርነት ፖሊሲዎችን መከተል ጀመሩ። ጦርነቱ ለብዙ ዓመታት ያለ ወሳኝ ድል ከቀጠለ በኋላ አቴንስ በ415 ዓመተ ዓለም እጅግ በጣም ትልቅና አደገኛ የሆነ ውሳኔ ያደረገች። በአልሲቢያደስ በፊት አቴንስ በሲሲሊ ደሴት ላይ የምትገኘውን ኃያሏን የሲራኩስ ከተማን የስፓርታ አጋር የነበረችውን ለመውረር ወሰነች። ዓላማውም የሲራኩስን ሀብት በመቆጣጠር ጦርነቱን በአንድ ጊዜ ማሸነፍ ነበር። የሲሲሊ ዘመቻ ሲሲሊያን ኤክስፒዲሽን በመባል የሚታወቀው ይህ ወረራ ለአቴንስ ከባድ ጥፋት ሆነ። የአቴንስ ጦር እና የባህር ኃይል በሲራኩሳውያን እና ከስፓርታ በመጣው እርዳታ ሙሉ በሙሉ ተደመሰሰ። በሺዎች የሚቆጠሩ የአቴንስ ወታደሮች ተገድለው ወይም በባርነት ተሸጡ። ይህ ሽንፈት የአቴንስን የሰው ኃይል እና የባህር ኃይል አከርካሪ የሰበረ ነበር። ሽንፈቱ ቢሆንም አቴንስ በሚያስደንቅ ጽናት ለተጨማሪ 10 ዓመታት መዋጋቷን ቀጠለች። ነገር ግን የስፓርታ አንድ ወሳኝ እርምጃ የአቴንስን ዕጣ ፈንታ ወሰነው። ስፓርታ ከጥንት ጠላቷ ከፋርስ ኢምፓየር ጋር ስምምነት በመፍጠር ገንዘብ ተቀብላ ኃያል የባህር ኃይል ገነባች። በ405 ዓመተ ዓለም ላይሳንደር በተባለ ስፓርታዊ ጄኔራል የሚመራው አዲሱ የስፓርታ የባህር ኃይል በአይጎስፖታሚ ጦርነት ላይ የቀረውን የአቴንስን የባህር ኃይል ሙሉ በሙሉ አወደመው። ይህ ድል አቴንስን ከውጭው ዓለም ጋር የሚያገናኘውን የእህል አቅርቦት መስመር ቆረጠባት። በረሃብ የተዳከመችው አቴንስ በ404 ዓመተ ዓለም በመጨረሻ እጅ ሰጠች። የ27 ዓመታት ጦርነት አበቀ። ስፓርታም የአቴንስን ኢምፓየር በትና ረጅሙን ግንብ አፈረሰች። እናም ዴሞክራሲውን በመሻር 30 አምባገነኖች በመባል የሚታወቅ በስፓርታ የሚደገፍ የኦሊጋርኪ አገዛዝ ጫነችባት። የፔሎፖኔዥያን ጦርነት መላውን የግሪክ ዓለም አውድሞታል። አቴንስ ወርቃማ ዘመኗን አጣች። እናም ስፓርታ የግሪክ የበላይ ኃይል ሆነች። ነገር ግን የስፓርታ የበላይነትም ስፓርታን ሄጌሞኒ ብዙ አልቆየም። ጨካኝና ኢምፔሪያሊስታዊ አገዛዟ በሌሎች የግሪክ ከተሞች ዘንድ ከፍተኛ ጥላቻን ፈጠረ። በአራተኛው መቶ ክፍለ ዘመን ዓመተ ዓለም የግሪክ ዓለም በስፓርታ በአቴንስ ዴሞክራሲያን መልሳ ያገኘችው እና በአዲሷ ኃያል ከተማ በቴብስ መካከል በሚደረግ የማያቋርጥ የኃይል ሽኩቻ ተጠመደ። ቴብስ በሁለት ታላላቅ ጄኔራሎች ኤፓሚኖንዳስ እና ፔሎፒዳስ መሪነት ለጊዜው የግሪክ የበላይ ኃይል መሆን ችላለች። ኤፓሚኖንዳስ በ371 ዓመተ ዓለም በሉክትራ ጦርነት ባትል ኦፍ ሉክትራ ላይ አዲስ የጦር ስልት ኦብሊክ ፋላንክስ በመጠቀም ለዘመናት የማይበገር ተደርጎ ይቆጠር የነበረውን የስፓርታን ጦር ለመጀመሪያ ጊዜ በሜዳ ላይ አሸነፈው። ይህ ድል የስፓርታን ወታደራዊ ኃይል ለዘላለም የሰበረ ነበር። ነገር ግን የቴብስ የበላይነትም አጭር ነበር። ኤፓሚኖንዳስ በ362 ዓመተ ዓለም በሌዳ ጦርነት ላይ ሲሞት ቴብስም ኃይሏን አጣች። ይህ የአንድ ክፍለ ዘመን ገደማ የዘለቀው የማያቋርጥ የእርስ በርስ ጦርነት የግሪክን የከተማ ግዛቶች ወታደራዊና ኢኮኖሚያዊ ኃይል ሙሉ በሙሉ አሟጦታል። እነሱ በውስጣዊ ፍክክራቸው ከመጠመዳቸው የተነሳ ከሰሜን እየተነሳ የነበረውን አዲስና ከበፊቱ ሁሉ የተለየ ኃይል አላስተዋሉትም ነበር። በግሪክ ሰሜናዊ ድንበር ላይ በምትገኘው በመቄዶንያ አንድ ብልህ ምኞታም እና ጨካኝ ንጉሥ ሥልጣን ላይ ወጥቶ ነበር፣ ፊልጶስ ዳግማዊ። መቄዶንያውያን በብዙ ግሪኮች ዘንድ እንደ ባርባሪያን ሰልጠን ያልሆኑ ተደርገው ይቆጠሩ ነበር። ነገር ግን ፊልጶስ የግሪክን የፖለቲካ መበታተን እንደ ትልቅ ዕድል ተመልክቶታል። በግሪክ ሰሜናዊ ድንበር ላይ በምትገኘው በመቄዶንያ አንድ ብልህ ምኞታምና ጨካኝ ንጉሥ ሥልጣን ላይ ወጥቶ ነበር፣ ፊልጶስ ዳግማዊ። መቄዶንያውያን በብዙ ግሪኮች ዘንድ እንደ ባርባሪያን ሰልጠን ያልሆኑ ተደርገው ይቆጠሩ ነበር። ነገር ግን ፊልጶስ የግሪክን የፖለቲካ መበታተን እንደ ትልቅ ዕድል ተመልክቶታል። ፊልጶስ መቄዶንያን በሙሉ በማዋሃድ ሰራዊቱን በአዲስ መልክ አደራጀ። የመቄዶንያ ፋላንክስ በመባል የሚታወቀውንና ከግሪክ ሆፕላይት ፋላንክስ የበለጠ ረጅም ጦር ሳሪሳ
በመባል የተቆርቁሮ የሚጠቀም አዲስ የውጊያ ስልት ፈጠረ። ከዚህም በላይ ኃያል የፈረሰኛ ጦር አደራጅቷል። በዲፕሎማሲ፣ በጉቦ እና በጦርነት አማካኝነት ፊልጶስ ቀስ በቀስ የግሪክን የከተማ ግዛቶች አንድ በአንድ በቁጥጥሩ ስር አዋለ። በአቴንስ ታላቁ የሕዝብ ተናጋሪ ዴሞስቲኒስ ፊልጶስ ለግሪክ ነፃነት ትልቅ ስጋት እንደሆነ በተደጋጋሚ አስጠንቅቋል፣ ፊልጵቆች በመባል በሚታወቁት ንግግሮቹ። ነገር ግን በጣም ዘግይቶ ነበር። በ338 ዓመተ ዓለም በኪሮንያ ጦርነት ላይ የፊልጶስ ጦር የአቴንስንና የቴብስን ጥምር ጦር ወሳኝ ሽንፈት አደረሰበት። በዚህ ጦርነት ላይ የፊልጶስ የ18 ዓመት ወጣት ልጅ እስክንድር የፈረሰኛውን ጦር በመምራት ጀግንነቱን አሳይቷል። የኪሮንያ ድል የግሪክ የከተማ ግዛቶች ነፃነት ዘመን ፍጻሜ ነበር። መላው የግሪክ ዓለም ከስፓርታ በስተቀር ለመጀመሪያ ጊዜ በአንድ የውጭ ኃይል ስር ተገዛ። ፊልጶስ ግሪክን በሙሉ ካዋሃደ በኋላ ቀጣዩንና ትልቁን ሕልሙን ለማሳካት ተዘጋጀ። የግሪክን ጦር በመምራት ለዘመናት የቆየውን ጠላታቸውን የፋርስን ኢምፓየር መውረር። ነገር ግን በ336 ዓመተ ዓለም ለታላቁ ዘመቻ ከመነሳቱ በፊት ፊልጶስ ዳግማዊ በገዛ ጠባቂው እጅ ተገደለ። የእሱ ታላቅ ሕልም ባልተጠበቀ ሁኔታ ተቋረጠ። የመቄዶንያ ዙፋን እና የአባቱ ታላቅ ጦር ለ20 ዓመቱ ወጣት ልጁ ተላለፈ። ይህ ወጣት በአርስቶትል እጅ የተማረውና የሆሜርን ኢልያድ በሕልሙ የሚያይ የአባቱን ሕልም እውን ከማድረጉም በላይ በታሪክ ውስጥ ታይቶ የማይታወቅን ነገርን የሚያከናውን ነበር። የእሱ ስም እስክንድር ነበር። በኋላ ላይ ታላቁ እስክንድር አሌክዛንደር ዘግሬት ተብሎ የሚጠራው። የግሪክ ክላሲካል ዘመን አብቅቶ የሄሌናዊው ዘመን ሊጀምር ነበር። የአፄ ፊልጶስ ዳግማዊ ድንገተኛ ሞት በመላው የግሪክ ዓለም ላይ የስጋትና የተስፋ ስሜትን በአንድ ላይ ፈጠረ። የግሪክ ከተሞች የመቄዶንያን አገዛዝና መገርሰስ ይህንን እንደ ዕድል ሲመለከቱት፣ የመቄዶንያ መኳንንት ደግሞ የ20 ዓመቱን ወጣት ልዑል እስክንድርን በጥርጣሬ ይመለከቱት ነበር። ነገር ግን እስክንድር በአባቱ ጥላ ስር ያደገ ተራ ወጣት አልነበረም። እሱ በታላቁ ፈላስፋ በአርስቶትል የተማረ ወታደራዊ ስትራቴጂን የተካነና የአኪሊስን ጀግንነት የሚያደንቅ ልክ እንደ አባቱ ትልቅ ምኞት የነበረው ሰው ነበር። ወደ ሥልጣን እንደመጣ እስክንድር በአስደናቂ ፍጥነትና ጨካኝነት ተንቀሳቀሰ። በሰሜን ድንበር ላይ የነበሩትን አመጾች በመጨፍለቅና አመፀኛውን የቴብስን ከተማ ሙሉ በሙሉ በማውደም ለማንኛውም የግሪክ ከተማ ዳግም ለማመፅ እንዳያስብ ግልጽ መልእክት አስተላለፈ። የውስጥ ሥልጣኑን ካረጋገጠ በኋላ እስክንድር የአባቱን ታላቅ ሕልም ለማሳካት ፊቱን ወደ ምስራቅ አዞረ። የፋርስን ኢምፓየር መውረር። በ334 ዓመተ ዓለም ከ35,000 በላይ በከፍተኛ ደረጃ የሰለጠኑ የመቄዶንያና የግሪክ ወታደሮችን የያዘ ጦር በመምራት ሄሊስፖንትን ወይንም ዳርዳኔልስን ተሻግሮ ወደ ኤስያ ገባ። የእስክንድር ዘመቻ በታሪክ ውስጥ ከታዩት እጅግ በጣም አስደናቂና ስኬታማ ከሆኑ ወታደራዊ ዘመቻዎች አንዱ ነው። በ11 ዓመታት ውስጥ ያለምንም ሽንፈት በወቅቱ ከሚታወቀው የዓለም ክፍል ግማሽ ያሉን ተቆጣጠረ። የሱ ወታደራዊ ብልሃት፣ የውሳኔ ፍጥነቱና በጦር ሜዳ ላይ ከወታደሮቹ ጋር ጎን ለጎን የመውጋት ድፍረቱ ለወታደሮቹ ፍጹም ታማኝነትና አድናቆትን አስገኝቶለታል። የሱ ዘመቻ በሦስት ታላላቅ ጦርነቶች ሊጠቃለል ይችላል። የግራኒቀስ ወንዝ ጦርነት 334 ዓመተ ዓለም እስክንድር ወደ ኤስያ እንደገባ ያደረገው የመጀመሪያው ጦርነት። የፋርስን የአካባቢ ገዢዎች ጦር በማሸነፍ ትንሿን ኤስያ በሙሉ በቁጥጥሩ ሥር አዋለ። የኢሰስ ጦርነት 333 ዓመተ ዓለም። በዚህ ጦርነት ላይ እስክንድር ለመጀመሪያ ጊዜ ከፋርሱ ንጉሠ ነገሥት ከዳሪዮስ ሦስተኛ ጋር በቀጥታ ተጋተመ። ምንም እንኳን የፋርሱ ጦር በቁጥር እጅግ የላቀ ቢሆንም እስክንድር በጦርነቱ መካከል በድፍረት ወደ ዳሪዮስ በመገስገስ አስደነገጠው። ዳሪዮስም ከጦር ሜዳ ሸሸ። ቤተሰቡም፣ እናቱ፣ ሚስቱና ልጆቹ በእስክንድር እጅ ወደቁ። የጋውጋሜና ጦርነት 331 ዓመተ ዓለም። ይህ የመጨረሻውና ወሳኙ ጦርነት ነበር። ዳሪዮስ ከመላው ኢምፓየሩ ግዙፍ ጦር አሰባስቦ እስክንድርን በሰፊ ሜዳ ላይ ገተመው። እስክንድርም በድጋሚ በላቀ የጦር ስልቱ የፋርስን ጦር በመበታተን ወሳኝ ድል ተቀዳጀ። ዳሪዮስም እንደገና ሸሸ። በኋላም በገዛ ጄኔራሎቹ ተገደለ። ከጋውጋሜላ ድል በኋላ የፋርስ ኢምፓየር በተግባር ፈረሰ። እስክንድርም እንደ ባቢሎን፣ ሱሳና ፐርሲፖሊስ ያሉትን ታላላቅ የፋርስ ከተሞች ያለምንም ከባድ ተቃውሞ ተቆጣጠረ።
የፋርስን ታላቅ ሀብት በሙሉ ማረከ። እናም የንጉሠ ነገሥቱን ቤተ መንግሥት በፐርሲፖሊስ አቃጠለ። ይህም ተረክሲስ አቴንስን ላቃጠለበት ድርጊት በቀል እንደሆነ ይነገራል። እስክንድር ድል አድራጊ ብቻ አልነበረም። እሱ ታላቅ ራዕይ የነበረው ሰው ነበር። ዓላማውም የግሪክንና የፋርስን የምሥራቅን ባህሎች በማዋሃድ ሄሌናዊ ሂለነስቲክ በመባል የሚታወቅ አዲስ ዓለም አቀፍ ሥልጣኔ መፍጠር ነበር። ይህንን ራዕይ እውን ለማድረግም ወታደሮቹ የፋርስ ሴቶችን እንዲያገቡ አበረታታ። እሱም ራሱም የዳሪዮስን ልጅ አግብቷል። የፋርስን የአስተዳደር ሥርዓትና የቤተ መንግሥት ሥነ ሥርዓት ተቀበለ። በመላው ግዛቱ ከ70 በላይ አዳዲስ ከተሞችን መሠረተ። አብዛኞቹንም በስሙ እስክንድሪያ፣ አሌክዛንድሪያ ብሎ ሰየማቸው። ከእነዚህ መካከል በግብፅ የምትገኘው እስክንድሪያ ለሚቀጥሉት 100 ዘመናት የዓለም የንግድና የእውቀት ማዕከል ሆነች። የእስክንድር ምኞት ግን ገደብ አልነበረውም። የፋርስን ኢምፓየር ከተቆጣጠረ በኋላም የዓለምን ጫፍ ለማየት ጦሩን ወደ ህንድ መርቷል። በዚያም ከህንዱ ንጉሥ ፖረስና ከጦር ዝሆኖቹ ጋር ከባድ ውጊያ አድርጎ አሸነፈ። ነገር ግን ለ8 ዓመታት ያለማቋረጥ ሲዋጉ የነበሩት ወታደሮቹ ከዚህ በላይ መሄድ አልፈለጉም። ደክመውና ሀገራቸውን ናፍቋቸው አመፁና ወደ ኋላ እንዲመለሱ አስገደዱት። እስክንድርም ሳይወድ በግድ ተስማምቶ ወደ ባቢሎን ተመለሰ። እሱም የግዛቱ አዲስ ርዕሰ ከተማ እንድትሆን አቅዶ ነበር። ቀጣዩን ዘመቻውን ወደ አረቢያ ለማድረግ ሲዘጋጅ ግን በ323 ዓመተ ምህረት በባቢሎን ውስጥ በድንገት በከባድ ትኩሳት ታሞ ሞተ። በ32 ዓመቱ የዓለም ገዢ የነበረው ታላቁ እስክንድር ከዚህ ዓለም በሞት ተለየ። የእሱ ድንገተኛ ሞት ግዙፉን ኢምፓየሩን በመሪ እቶት ክፍተት ውስጥ አስገባው። ከመሞቱ በፊት መንግሥቱን ለማን ትተዋለህ ተብሎ ሲጠየቅ ለኃያሉ to the strongest እንዳለ ይነገራል። ይህ መልስ የዲያዶኪ ጦርነቶች Wars of the Diadochi የተከታዮቹ ጦርነቶች በመባል የሚታወቀውን የ50 ዓመታት የእርስ በርስ ጦርነት አስነሳ። የእስክንድር ኃያላን ጀነራሎች እንደ አንቲጎነስ፣ ጦለሚ፣ ሰሉቀስ እና ሊሲማከስ ያሉ ግዛቱን ለመቆጣጠር እርስ በርሳቸው ተዋጉ። በመጨረሻም የእስክንድር ግዙፍ ኢምፓየር በሦስት ታላላቅ የሄሌናዊ መንግሥታት ተከፋፈለ። የቶለማይክ መንግሥት በግብፅ በጦለሚየና በዘሮቹ የመጨረሻዋ ንግሥት ክሊዮፓትራን ጨምሮ የተመሠረተ፣ የሰሉሲድ መንግሥት በመስጴጦምና በፋርስ በሰሉቀስና በዘሮቹ የተመሠረተ፣ የአንቲጎኒድ መንግሥት በመቄዶንያና በግሪክ በአንቲጎነስና በዘሮቹ የተመሠረተ። የሄሌናዊው ዘመን ሄሌኒስቲክ ፒሪየድ፣ የእስክንድር ሞትና የኢምፓየሩ መከፋፈል፣ የሄሌናዊው ዘመን ከ323 እስከ 31 ዓመተ ዓለም ገደማ በመባል የሚታወቀውን አዲስ የታሪክ ምዕራፍ አስጀምሯል። ይህ ዘመን የግሪክ ባህል ሄሌኒዝም ከምሥራቃውያን ባህሎች ጋር የተዋሃደበትና በመላው የመካከለኛው ምስራቅ የተስፋፋበት ወቅት ነበር። የፖለቲካ ማዕከሉ ከግሪክ የከተማ ግዛቶች ወደ ታላላቅ የሄሌናዊ መንግሥታት ርዕሰ ከተሞች እንደ እስክንድሪያ በግብፅ፣ አንጾኪያ በሶርያ እና ፔርጋሞን በትንሿ ኤስያ ተዛወረ። ይህ ዘመን በሳይንስ፣ በሕሳብ፣ በሥነ ፈለክና በሕክምና መስኮች ታይቶ የማይታወቅ እድገት የታየበት ነበር። በእስክንድሪያ ታላቁ ቤተ መጻሕፍት ውስጥ በመቶ ሺዎች የሚቆጠሩ የብራና ጥቅሎች ተሰብስበው ነበር። ዩክሊድ የጂኦሜትሪ አባት በመባል የሚታወቀው ኤሌመንትስ የተባለውን እና ለ2000 ዓመታት የሂሳብ ትምህርት መሠረት የሆነውን መጽሐፍ ጻፈ። አርኪሚድስ በፊዚክስና በምህንድስና ላይ ታላላቅ ግኝቶችን አደረገ። ዩሬካ የሚለው ጩኸቱ ታዋቂ ነው። ኤራቶስቴነስ የምድርን ዙሪያ በከፍተኛ ትክክለኝነት ለመጀመሪያ ጊዜ ያሰለ ሰው ነበር። ነገር ግን የሄሌናዊ መንግሥታትም ቢሆኑ ለዘላለም አልቆዩም። በውስጣዊ ሽኩቻና በጦርነት የተዳከሙ ሲሆኑ ከምዕራብ እየተነሳ የነበረውን አዲስ እና ከበፊቱ ሁሉ የተበለጠ ኃያልና የተደራጀ ኢምፓየርን ለመቋቋም አልቻሉም። የሮም ሪፐብሊክ በሁለተኛውና በመጀመሪያው መቶ ክፍለ ዘመን ዓመተ ዓለም ሮም ቀስ በቀስ የሄሌናዊውን ዓለም አንድ በአንድ በቁጥጥሯ ስር አዋለች። የመጨረሻው የሄሌናዊ መንግሥት የነበረው የቶሎማይክ ግብፅ በ31 ዓመተ ዓለም በንግሥት ክሊዮፓትራ ሽንፈትና ራስን ማጥፋት በሮማውያን እጅ ወደቀ። ይህ ክስተት
የሄሌናዊውን ዘመን ፍጻሜና የሮም ኢምፓየር የበላይነት መጀመሪያን አበሰረ። የግሪክ የነጻነት ታሪክ አብቅቶ የሮማውያን ግዛት አካል ሆነች። የንግሥት ክሊዮፓትራ ሞትና የግብፅ በሮም እጅ መውደቅ የግሪክን የፖለቲካ ነጻነት ታሪክ ሙሉ በሙሉ ዘጋው። ከዚህ ጊዜ ጀምሮ ግሪክ ለብዙ መቶ ዓመታት የሮም ኢምፓየር ግዛት ፕሮቪንስ ወይም አጋር ሆነች። ሮማውያን የግሪክን ወታደራዊ ኃይል ቢያሸንፉም እነሱ ራሳቸው በበኩላቸው በላቀው የግሪክ ባህል ተሸነፉ። ሮማውያን የግሪክን ስነ ጽሑፍ፣ ፍልስፍና፣ ስነ ሕንፃና ጥበብ በታላቅ አድናቆት ተቀበሉ። የግሪክ ቋንቋ በኤምፓየሩ ምስራቃዊ ክፍል የንግድና የትምህርት ቋንቋ ሆኖ ቀጠለ። የሮማውያን አማልክት ከግሪክ አማልክት ጋር ተዋህደው ስማቸው ብቻ ተቀየረ። ዜውስ ጁፒተር ሆነ፣ አሬስ ማርስ ሆነ ወስጠባ። ሮማዊው ጌተሚ ሆራስ እንዳለው ግሪክ ተሸንፋ አሸናፊዋን ሮምን ማረከች። በሮም አገዛዝ ስር ግሪክ ፓክስ ሮማና ወይም የሮም ሰላም በመባል ከሚታወቀው ረጅም የሰላምና የመረጋጋት ዘመን ተጠቃሚ ሆነች። ነገር ግን የፖለቲካና የኢኮኖሚ ማዕከሉ ወደ ሮም በመዘዋወሩ የግሪክ ከተሞች የቀድሞ ክብራቸውንና ሕይወታቸውን አጡ። የሮም ኢምፓየር በክርስትና መምጣትና መስፋፋት እንደገና ትልቅ ለውጥ አየ። የሐዋርያው ጳውሎስ ሚስዮናዊ ጉዞዎች እንደ ቆሮንቶስ፣ ተሰሎኒቄና ፊልጵስዩስ ባሉ የግሪክ ከተሞች ውስጥ ጠንካራ የክርስቲያን ማኅበረሰቦችን መሠረቱ። በአራተኛው መቶ ክፍለ ዘመን ዓመተ ዓለም ንጉሠ ነገሥት ቆስጣንቲኖስ ክርስትናን ከተቀበለ በኋላ የኢምፓየሩን ርዕሰ ከተማ ከሮም ወደ ጥንታዊቷ የግሪክ ከተማ ባይዛንቲየም አዘዋወራ። ይችን ከተማም አዲስ ሮም ወይም ቁስጥንጥንያ ብሎ ሰየማት። በ395 ዓመተ ዓለም የሮም ኢምፓየር በሁለት ከተከፈለ ጊዜ የምዕራብ ሮም ኢምፓየር ማዕከሉ ሮም እና የምስራቁ ሮም ኢምፓየር ማዕከሉ ቁስጥንጥንያ የግሪክ ዕጣ ፈንታ ከምስራቁ ክፍል ጋር ተቆራኘ። የምዕራብ ሮም ኢምፓየር በጀርመናዊ ጎሳዎች ወረራ 476 ዓመተ ዓለም ሲወድቅ የምስራቁ ክፍል ግን ለተጨማሪ 1000 ዓመታት መኖሩን ቀጠለ። ይህ የምስራቁ ሮም ኢምፓየር በታሪክ ተመራማሪዎች ዘንድ የባይዛንታይን ኢምፓየር በመባል ይታወቃል። የባይዛንታይን ኢምፓየር በስሩ ሮማዊ ቢሆንም በባህሉ በቋንቋውና በሃይማኖቱ ግን በዋናነት ግሪክ ነበር። የግሪክ ቋንቋ የመንግሥት ይፋ ቋንቋ ሆነ። እናም የግሪክ ኦርቶዶክስ ክርስትና የግዛቱ ዋና መለያ ሆነ። በዚህም የጥንቷ ግሪክ ውርስ በባይዛንታይን ስልጠና ውስጥ ሕይወት ሆኖ ቆየ። የግሪክ ውርስና ዘመናዊ ግንኙነት። የጥንቷ ግሪክ ውርስ በዛሬው ዓለም ላይ ያሳደረው ተጽዕኖ እጅግ በጣም ግዙፍና የማይለካ ነው። የምንኖርበትን ዓለም የአስተሳሰብ፣ የፖለቲካና የባህል መሠረት የጣለው ይህ ስልጣኔ ነው። ዴሞክራሲና ፖለቲካ። ዴሞክራሲ የሚለው ቃልና ጽንሰ ሐሳብ ራሱ ከአቴንስ የመጣ ነው። እንደ ፖለቲካ፣ ሪፐብሊክና ኦሊጋርኪ ያሉ ቃላት የግሪክ መነሻ አላቸው። ፍልስፍና። የሶቅራጥስ የፕላቶና የአርስቶትል ሥራዎች ለ2500 ዓመታት የምዕራቡን ዓለም ፍልስፍና፣ ሳይንስና ስነ ምግባር ቀርጸዋል። ሳይንስና ሂሳብ። እንደ ፓይታጎረስ፣ ዩክሊድና አርኪሜድስ ያሉ የግሪክ አሳቢዎች ለዘመናዊው ሂሳብና ሳይንስ መሠረት የጣሉ ግኝቶችን አድርገዋል። ስነ ጽሑፍና ድራማ። የሆሜር ኢፖሶች፣ ኢሊያድና ኦዲሲና የግሪክ ትራጀዲዎች ዛሬም ድረስ በዓለም ዙሪያ የሚነበቡና የሚተወኑ የሥነ ጽሑፍ ድንቅ ሥራዎች ናቸው። ስነ ሕንፃ። የፓርተኖንና የሌሎች የግሪክ ቤተ መቅደሶች ንድፍ፣ በተለይ ዶሪክ፣ አዮኒክና ኮሪንቲያን አምዶች እስከ ዛሬ ድረስ በባንኮች፣ በመንግሥት ሕንፃዎችና በመታሰቢያ ሐውልቶች ላይ የሚታይ ተጽዕኖ አሳድሯል። ስፖርት። የኦሎምፒክ ጨዋታዎች ከጥንቷ ግሪክ የተወሰደና ዛሬ ዓለምን በየ4 ዓመቱ የሚያገናኝ ታላቅ ክንውን ነው። ቋንቋ። በሺዎች የሚቆጠሩ የእንግሊዝኛና የሌሎች የአውሮፓ ቋንቋዎች ቃላት ለምሳሌ ቴክኖሎጂ፣ ፊሎሶፊ፣ ባዮሎጂና ጂኦግራፊ መነሻቸው ከግሪክ ቋንቋ ነው። የባይዛንታይን ኤምፓየር በ1453 በኦቶማን ቱርኮች እጅ ከወደቀ በኋላ ግሪክ ለ400 ዓመታት ያህል በኦቶማን አገዛዝ ስር ቆየች። በ1821 ዓመተ ዓለም በጀግንነት የተሞላ የነጻነት ጦርነት ካካሄዱ በኋላ በ1830 ዘመናዊቷ ግሪክ ሀገር ነጻነቷን አገኘች። ዛሬ ዘመናዊቷ ግሪክ የዚህ ታላቅና ጥንታዊ ውርስ ባለቤት በመሆኗ ትኮራለች። የአክሮፖሊሱ ፍርስራሾች፣ የዴልፊ ቤተ መቅደስና የኦሎምፒያ ስታዲየም በዓለም ዙሪያ በሚሊዮኖች የሚቆጠሩ ጎብኚዎችም የሚስቡ እና የሰው ልጅ የጋራ ቅርስ ሆነው የሚያገለግሉ ናቸው። ማጠቃለያ። የጥንቷ ግሪክ ታሪክ የከተማ ግዛቶች፣ የጀግኖች፣ የአማልክትና የአሳቢዎች ታሪክ ነው። እሱ የሰው ልጅ ለመጀመሪያ ጊዜ ስለ ራሱ፣ ስለ ህብረተሰቡ እና ስለ አጽናፈ ሰማይ መሠረታዊ ጥያቄዎችን መጠየቅ የጀመረበት የታሪክ ምዕራፍ ነው። የግሪኮች ትልቁ ስዶታቸው የገነቧቸው ቤተ መቅደሶች ወይም ያሸነፏቸው ጦርነቶች ሳይሆኑ የሰው ልጅ አእምሮ በነጻነት ሲያስብ፣ ሲኸትርና ሲመረምር
ምን ያህል ታላቅ ነገር ማከናወን እንደሚችል ማሳየታቸው ነው። ከማራቶን ሜዳዎች እስከ እስክንድሪያ ቤተ መጻሕፍት፣ ከሶክራተስ ጥያቄዎች እስከ ፓርቴናውን አምዶች ድረስ የጥንቷ ግሪክ መንፈስ ዛሬም ድረስ ከእኛ ጋር ሕያው ሆኖ ይኖራል። እሱ ስለ ነጻነት፣ ስለ እውነትና ስለ ውበት እንድናስብ የሚገፋፋንና የሥልጣኔያችን የልብ ትርታ ሆኖ የሚቀጥል ዘላለማዊ ውርስ ነው። እንግዲያው የምሠራው ሥራ ከወደዳችሁት ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል።